በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በትግራይ ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃን እየወሰዱ ነው ተባለ። ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርትን ይዞ ወጥቷል። ይህን ዘገባ በዝርዝር አካተን ይዘናል። የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ መሆኑን ምንጮች ገለጹ። ይህም የዜናችን አንዱ አካል ነው። አብራችሁን ከቆያችሁ ታደምጡታላችሁ። ከውጭ ኤፍቢአይ እሁድ ዕለት በዋይት ሀውስ ተዘጋጅቶ የነበረ ስፖርታዊ ውድድር ላይ ለመፈጸም ታቅዶ የነበረን ጥቃት ማክሸፉን እንዲሁም 5 ሰዎችን በቁጥጥር ስር መዋሉን የአሜሪካ ፍትህ ቢሮ አስታውቋል። ከውጭ ይዘነዋል። ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን መረጃዎቻችንን ቀደም ብለን ባስደመጥናቸው በትረሳ ጉዳዮቻችን ጀምረናል። አብራችሁን ተቆዩ ዘንድ ያክብሮ ግብዣችን ነው። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችንን እያቀረበን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በትግራይ ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃዎችን እየወሰዱ ነው ተባለ። ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርትን ይዞ ወጥቷል። ተጨማሪ አለን። በወርቅ መውጫ ስፍራዎች እንዲሁም በሌሎች ስፍራዎች እየተፈጸመ ያለውን አፈሳ በዝርዝር የሚያስረዳው ዘገባው ከህወሓት ታጣቂዎች ባለፈ ጭንብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። እነዚህ ጭንብል ያጠለቁ ታጣቂዎች የህወሓት ወታደሮች ስለመሆናቸው ግን አልታወቀም። ግንቦት 17 ቀን 2018 ዓ.ም በአብያዲ ከተማ አቅራቢያ በሚገኙ 2 የወርቅ ማዕድን ማውጫዎች አባግባ እንዲሁም ሩባዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላት እንዲሁም ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎችን እንዳፈሱ ቢቢሲ ትግረኛ ከተጎጂዎች እንዲሁም ከተጎጂ ቤተሰቦች መረጃን አግኝቷል። የ4 ልጆች አባት የሆኑ አቶ ሰለሞን ኃይለማርያም በአብያዲ ከተማ ከሌሎች ሰዎች ድንጋይ እንዲሁም አሸዋ በአህያ በመሸከም የቀን የጉልበት ስራ ሰርቶ በሚያገኘው ገንዘብ ልጆቹን እያሳድግ ነበር። ነገር ግን እንደተለመደው ለስራ ከወጣ በኋላ እሱ እንዲሁም የአጎቱ ልጅ ወደ ቤት ሳይመለሱ መቅረታቸውን ቤተሰቦቹ ለቢቢሲ ገልጸዋል። ባለቤቱ ወይዘሮ ምህረዲ ኪዳነ ማርያም ሰኞ ዕለት ወደ ስራ እንደሄደ ጠዋት 3 ሰዓት ላይ ነው የወሰዱት። የምሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሰው በመኪና ሲያልፉ አየሁኝ። እዚህ መኪና ላይ አለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጠኋቸው ትላለች። ከዚያም በኋላ ባለቤቷ ከማይቀንጣል አልፎ ወደሚገኝ ወታደራዊ ማሰልጠኛ እንደተወሰደ መረጃ እንዳገኘችም ትገልጻል። ዘካሪያስ ከወርቅ ማውጫ አካባቢ ፊታቸውን በሸፈኑ ታጣቂዎች ባይል ከታፈሱ በመቶዎች የሚቆጠሩ ወጣቶች መካከል አንዱ ነው። በአፈሳው ወቅት ድብደባ፣ ማንገላታት እንዲሁም
ተኩስ ጭምር እንደነበር የሚናገረው ዘካሪያስ ከጣንቋ፣ በርገሌ፣ ቀይተሊ እንዲሁም አቢ አዲ ወረዳዎች የመጡ 500 ሰዎች ወደ አቢ አዲ ከተማ ማዘጋጃ ቤት ከቆላ ተንቤን የመጡ 200 ሰዎች ደግሞ በአቢ አዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታው ወደ አላለቀ ህንጻ በታጣቂዎቹ መወሰዳቸውን ይናገራል። ቢቢሲ ትግረኛ ያነጋገራቸው ሌሎች ሰዎች ከታፈሱ በኋላ ለከተማው ፖሊስ እንዲሁም ጸጥታ አካላት እንዲሁም ለአቢ አዲ ከተማ እንዲሁም ወረዳ አስተዳደር እንዳስረከባቸውም ተናግረዋል። በአቢ አዲ ከተማ ማዘጋጃ ቤት አዳራሽ የከተማዋ ከንቲባ እንዲሁም ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳላቸውም ጨምረው አስረድተዋል። ከማዕድን ቁፋሮ የተያዙት ወጣቶች ውድ ትግል ነው የምትሄዱት አሉን። ልብስ ሳንለብስ ራቁታችንን ነው ያለነው። እቃችንን እንዲሁም ሞባይላችንን ሳንይዝ ከስራ ላይ ነው ያፈሳችሁን። ልብሳችንን እንኳን እንልበሳል ናቸው። እነሱ ግን አያገባንም አትሄዱም አሉን ይላሉ። የአርሚ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘሉል ማቴዎስ ለቢቢሲ በሰጡት ምላሽም የሚመሩት ቡድን በአባግባ አካባቢ ተሰማርቶ እርምጃ እንደተወሰደም ገልጿል። በአካባቢው ሰፊ የማዕድን ወረራ አለ። እዚያ የነበሩትን ወጣቶች ኦፕሬሽን በማካሄድ በትነናቸዋል። በሩባህዛ እንዲሁም በአባግባ የነበረው ወጣት ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበር እርምጃ ወስደናል የሚል ምላሽን ሰጥተዋል። ወጣቶቹ ማይቅንጣል እንዲሁም ዕዳጋ አርቢ መካከል ወደሚገኘው ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተ ለቀረበላቸው ጥያቄ ኮሎኔሉ የማውቀው ነገር የለም ሲሉ መልሰዋል። የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ መሆኑን ምንጮች ገለጹ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች ያገኘነው መረጃ ያመለክታል። ስለ ጉብኝቱ ዋና ዓላማ፣ ስለ ልዑካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር ባይኖርም እንኳ በመቀሌ ከህወሓት አመራሮች ጋር ይገናኛሉ ተብሎ ይጠበቃል። ይህ ጉዞ በህወሓት እንዲሁም በፌዴራል መንግስቱ መካከል እየተካረረ የመጣውን ውጥረትን ለማርገብ ሊሆን እንደሚችልም ተገምቷል። ምክር ቤቱ 26ኛ መደበኛ ስብሰባውን ነገ ያካሂዳል። ስድስተኛው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 26ኛ መደበኛ ስብሰባውን ነገ ሰኔ 11 ቀን 2018 ዓ.ም ያካሂዳል። ምክር ቤቱ በ26ኛ መደበኛ ስብሰባው የፌዴራል ዋና ኦዲተር መስሪያ ቤት፣ የፌዴራል መንግስት መስሪያ ቤቶች የ2017 በጀት ዓመት ሂሳብ፣ የፋይናንሻል የህጋዊነት እንዲሁም የክዋኔ ኦዲት ሪፖርትን ያዳምጣል። የኢትዮጵያ ኤሌክትሪክ አገልግሎት በሀገሪቱ የአረንጓዴ ኢኮኖሚ ግንባታን ለማሳለጥ የበኩሉን ሚና እየተጫወተ መሆኑን የተቋሙ ዋና ስራ አስፈጻሚ የሆኑት ኢንጂነር ጌቱ ገረመው ገለጹ። አገልግሎቱ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመተባበር ያስገነባውን ግዙፍ የኤሌክትሪክ ተሽከርካሪ ቻርጅ መሙያ ጣቢያን ስራ አስጀምሯል። በዚሁ መርሃ ግብር ላይ የትራንስፖርት እንዲሁም ሎጂስቲክስ ሚኒስትር ዴኤታ በሮሃ ሀሰን፣ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ የሆኑት ዶክተር ፍስሐ ይታገሱን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ታድመዋል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ የሆኑት ኢንጂነር ጌቱ ገረመው በዚህ ወቅት እንደገለጹት ተቋሙ እንደ ሀገር የያዘውን የአረንጓዴ ኢኮኖሚ ስትራቴጂ መሰረት በማድረግ አስተማማኝ የኃይል አቅርቦትን እያቀረበ እንደሚገኝ ጠቁመዋል። ዛሬ ለምረቃ የበቃው ፈጣን የኤሌክትሪክ ተሽከርካሪ ቻርጅ መሙያ ጣቢያ ለአገልግሎቱ 4ኛው ፕሮጀክት መሆኑንም ገልጸዋል። በቀጣይም ይህንን መሰረተ ልማት በተለያዩ የሀገሪቱ ክፍሎች አጠናክሮ ለማስፋፋት መታቀዱንም አክለው ገልጸዋል። በተለይም ከፍተኛ የንግድ መስመር በሆነው በኢትዮ ጅቡቲ ኮሪደር ላይ 16 የኤሌክትሪክ ተሽከርካሪ ቻርጅ መሙያ ጣቢያዎችን ለመገንባት በአሁኑ ወቅት የዲዛይን ስራ እየተሰራ እንደሚገኝም ነው የጠቆሙት። በታዳጊ አትሌቶች ምልመላና ክትትል ሂደት ላይ የሚስተዋሉ ክፍተቶችን በዘላቂነት ለመቅረፍ የሚያስችል አዲስ የዲጂታል ስርዓትን ለመተግበር የሚያስችለውን ስራ እያከናወነ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። ተጨማሪውን ይዘናል፣ ተመልክተን እንመለስ።
የእድሜ ተገቢነት ጋር ተያይዞ የሚነሱ ችግሮችን ለመቅረፍ ዲጂታል ቴክኖሎጂ ትልቅ ሚና እንደሚኖረው አመልክተዋል። የጀግኖች አትሌቶች ሀገር የሆነችው ኢትዮጵያ ልጆቿ በየጊዜው የሚያስተናግዱትን ድል ስሟን እያስጠራ ሰንደቅ ዓላማዋን በዓለም አደባባይ ከፍ ብሎ እንዲውለበለብ እያደረገ ይገኛል። ይሁን እንጂ ከቅርብ ጊዜ ወዲህ በአትሌቲክሱ ረገድ የሚጠበቀውን ያህል ውጤት እየተመዘገበ አለመሆኑ ይነገራል። የኢትዮጵያን ዓለም አቀፍ የአትሌቲክስ ስኬትን በከፍታ ለማስቀጠል ተተኪ ስፖርተኞችን ማፍራት ትኩረት ሊሰጠው የሚገባ ጉዳይ መሆኑ እሙን ነው። የኢትዮጵያ አትሌቲክስ ፌዴሬሽን ዋና ስራ አስፈጻሚ የሆኑት ዶክተር አመንሲሳ ከበደ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት የዘርፉን ስኬታማነት ዘላቂ ለማድረግ በታዳጊዎች ላይ ትኩረት አድርጎ መስራት አማራጭ የሌለው ወሳኝ ተግባር ነው ብለዋል። በመሆኑም የአትሌቲክስ ፌዴሬሽኑ የሀገርን ስም የሚያስጠሩ ውጤታማ ተተኪ ስፖርተኞችን ለማፍራት የሚያስችሉ የተለያዩ ስኬቶችን ስትራቴጂዎችን ቀርጾ እየተገበረ መሆኑን አመልክተዋል። ፌዴሬሽኑ በሀገር አቀፍ ደረጃ የሚከታተላቸውን ፕሮጀክቶች ወጥ የሆነ የምዘና ስርዓት እንዲከተሉ በማድረግ የፕሮጀክቶቹ ውጤታማነት ወጣት አትሌቶችን ለማፍራት የሚያስችሉ ስራዎች የመጀመራቸውን አንስተዋል። አዲሱ አሰራር በፕሮጀክቶች የሚታየውን ደካማ የምዘና ሂደት እንዲሁም የትጥቅ ድጋፍ በወቅቱ ተደራሽ ያለመሆን ችግሮችን መቅረፉን አስታውቋል። ታዳጊዎችን በፕሮጀክቶች ውስጥ በቅርበት በመከታተል ብቁ አትሌቶችን ለማፍራት የሚያስችል የዲጂታል ስርዓት ወደ ስራ ለማግባት እየተሰራ መሆኑንም ጠቁሟል። የዲጂታል ስርዓት በተለይም በእድሜ ዙሪያ የሚፈጠረው የነበረውን ማነቆን በመቅረፍ አንድ አትሌት ከተገቢው የእድሜ ክልል እንዲሳተፍ የሚያስችል መሆኑን አንስተዋል። በቀጣይ ይህ የዲጂታል ስርዓት ሙሉ በሙሉ ወደ ስራ ሲገባ ብቁ ወጣት አትሌቶች እንዲፈሩና የሀገርን ስም እንዲያስጠሩ ትልቅ ሚናን ይጫወታል ሲሉም አክለው ገልጸዋል። መርካቶ ላይ የፕላስቲክ ከረጢትን የሚያሰራጩ 41 የጅምላ ከፋፋዮች ተጠያቂ ተደረጉ። በአዲስ አበባ ከተማ ትልቁ የንግድ ማዕከል በሆነው መርካቶ ሲኒማ ራስ አካባቢ ወደ ተለያዩ የሀገሪቱ ክፍሎች የተከለከሉ የፕላስቲክ ከረጢቶችን ሲያሰራጩ በነበሩ 41 የጅምላ ከፋፋይ የንግድ ድርጅቶች ላይ ጠንካራ ሕጋዊ እርምጃ ተወስዷል። ይህ በድንገተኛ ፍተሻ የተከናወነው የተቀናጀ የክትትልና ቁጥጥር ዘመቻ የተመራው በአዲስ አበባ አካባቢ ጥበቃ ባለስልጣን፣ በአዲስ አበባ ደንብ ማስከበር ባለስልጣን እንዲሁም በአዲስ አበባ ፖሊስ በጋራ ባደረጉት ከፍተኛ ጥረት ነው። የከተማዋን ስነ ምህዳርን ለመጠበቅና የብክለት ምንጮችን ለመቀነስ የተወሰደው ይህ እርምጃ መነሻ ያደረገው የፕላስቲክ ከረጢት አጠቃቀምን ለመገደብ በቅርቡ የወጣውን የአዋጅ ቁጥር 1383/2017 ድንጋጌንም ነው። እርምጃ የተወሰደባቸው ድርጅቶች ክልከላ የተጣለባቸውን እንዲሁም ለአካባቢ ብክለት ከፍተኛ አስተዋጽኦ የሚያበረክቱ የፕላስቲክ ከረጢቶችን በስፋት ሲያከፋፍሉ የተገኙ መሆናቸውንም የቁጥጥር ቡድኑ አስታውቋል። በአዲስ አበባ ከተማ የሚከናወኑ የክረምትና የበጋ ወራት የበጎ ፈቃድ አገልግሎት መርሃ ግብሮች የማህበረሰቡን የበጎ ፈቃደኝነትን ባህል እንዲሁም የተደራሽነትን አድማስን በከፍተኛ ደረጃ ማሳደጋቸውን የከንቲባ ጽሕፈት ቤት አስታወቀ። የዚህ ዜና ዝርዝር እንደሚከተል ይቀርባል። በመዲናዋ ማህበራዊ፣ ኢኮኖሚያዊ እንዲሁም አካባቢያዊ ችግሮችን ለመፍታት የሚያስችሉ የክረምትና የበጋ ወራት የበጎ ፈቃድ አገልግሎት ፕሮግራሞች ተቀርጸው መጠነ ሰፊ ተግባራት እየተከናወኑ መሆኑን ገልጸዋል። በከተማ ነዋሪዎች፣ በጎ ፈቃደኞች፣ ባለሀብቶች እንዲሁም ወጣቶች ተሳትፎ የተከናወኑ በእነዚህ የበጎ ፈቃድ ተግባራት ከ55.7 ቢሊዮን ብር በላይ ዋጋ ያላቸው ስራዎች እንደተከናወኑ ተመላክቷል። በየዓመቱ በአማካኝ ከ2.6 ሚሊዮን በላይ በጎ ፈቃደኞችን በማሳተፍ በድግግሞች 9.3 ሚሊዮን የሚሆኑ የተለያዩ የህብረተሰብ ክፍሎችን ተጠቃሚ ማድረግ ተችሏል። በመዲናዋ ከተከናወኑ መጠነ ሰፊ የበጎ ፈቃድ ስራዎች መካከልም በቤት ግንባታ መርሃ ግብር 46441 ቤቶች ተገንብተው ለአቅመ ደካሞችና ለሀገር ባለውለታዎች የተላለፉ ሲሆን በድግግሞች 6.1 ሚሊዮን የሚሆኑ ዜጎች ማዕድ ተጋርተዋል። በህፃናት ድጋፍ መርሃ ግብር ወላጆቻቸውን ያጡ 2351 ህጻናት የልዩ ድጋፍ ተጠቃሚ መሆን መቻላቸውን ነው ጽሕፈት ቤቱ ያስታወቀው። እንዲሁም ከፍለው መታከም የማይችሉ 525531 ወገኖች ነጻ የሕክምና አገልግሎት ያገኙ ሲሆንም 354938 ዩኒት ደም በበጎ ፈቃደኞች ተለግሷል። በተለይም ለ632497 ተማሪዎች የማጠናከሪያ ትምህርትና የስልጠና ድጋፍ ተደራሽ የተደረገ ሲሆንም በየዓመቱ ከ20 ሺህ በላይ በጎ
በጎ ፈቃደኞች በመንገድ ትራፊክ ደህንነትና በሙያ በጎ ፈቃድ መርሃ ግብሮች ላይ መሳተፋቸውን የጽህፈት ቤቱ መረጃ አመልክቷል። በጎ ፈቃደኞች ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውንና እውቀታቸውን እንዲያበረክቱ ለህብረተሰቡ በተደራጀ መንገድ የተለያዩ የሰብአዊነት አገልግሎቶችን እየተሰጡ ሲሆንም ይህም በተፈጥሮና በሰው ሰራሽ ሁኔታ በሚፈጠር ችግር፣ በፈተና እንዲሁም በአስቸጋሪ ሁኔታዎች ውስጥ ግንባር ቀደም ተደራሽ መሆኑን አስችሏል። የበጎ ፈቃድ ፕሮግራሙ በከተማ የነበረውን የመረዳዳትና የመደጋገፍ እሴትን ከማሳደጉ ባለፈ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች አለኝታ መሆን እየቻለ የሰብአዊነት መርሃ ግብር መሆኑ ተገልጿል። በአጠቃላይ ባለፉት ዓመታት በመዲናዋ በተቀረጹ ከ15 በላይ ዋና ዋና አሳታፊ የበጎ ፈቃድ መርሃ ግብሮች አማካኝነት የበጎ ፈቃድ አገልግሎት ባህልና ተደራሽነት በከፍተኛ ደረጃ እያደገ መምጣቱን ነው ጽህፈት ቤቱ ያስታወቀው። ሀገራዊ ሰርኩላር ኢኮኖሚ ፍኖተ ካርታ የኢትዮጵያን ዘላቂ ልማት ለማረጋገጥ የጎላ ሚና እንዳለው በኢትዮጵያ የፊንላንድ ኤምባሲ የትብብር ኃላፊ የሆኑት ቶሚ ሳንኪዮዳ ገለጹ። የአካባቢ ጥበቃ ባለስልጣን ከአፍሪካ ልማት ባንክ ጋር በመተባበር የሀገራዊ ሰርኩላር ኢኮኖሚ ፍኖተ ካርታን ይፋ አድርጓል። ተጨማሪውን ይዘናል። ኢትዮጵያ በሀገር አቀፍ ደረጃ የአካባቢ ብክለትን ለመቀነስ እንዲሁም አረንጓዴ ኢኮኖሚን ለመገንባት የሰርኩላር ኢኮኖሚ ፍኖተ ካርታን በማዘጋጀት ቆሻሻን መልሶ ጥቅም ላይ እንዲውል የማበረታታት ስራዎችን እየሰራች ትገኛለች። እንደ አዲስ አበባ ይህንን ፍኖተ ካርታ ወደ መሬት በማውረድ ከከተማ እድገት ጋር ተያይዞ የሚመጣውን የቆሻሻ የስጋት ወደ መልካም አጋጣሚ ለመቀየር በርካታ ተግባራት፣ እንቅስቃሴዎች እየተደረጉ ይገኛሉ። ይህንን በተመለከተ በኢትዮጵያ የፊንላንድ ኤምባሲ የትብብር ኃላፊ ቶሚ ሳንኪዮዳ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ኢትዮጵያ በሰርኩላር ኢኮኖሚ ፖሊሲዎቿን መጠነ ሰፊ በሆኑ የአካባቢ ጥበቃ መርሃ ግብሮቿ አማካኝነት ዘላቂ ልማትን ለማረጋገጥ አበረታች እርምጃዎችን እየወሰደች መሆኑን ተናግረዋል። ፊንላንድ በዚህ ዘርፍ ያላትን ሰፊ ልምድ መሰረት በማድረግም ከአካባቢ ጥበቃ ባለፈ ኢኮኖሚያዊ እድገት ከፍተኛ እድሎችን በያዘው የቆሻሻ አወጋገድ እንዲሁም መልሶ ጥቅም ላይ መዋል ሰርኩላር ኢኮኖሚ ዘርፍ ላይ ከኢትዮጵያ ጋር በትብብር እየሰራች መሆኑን ኃላፊው ጠቁሟል። ዘርፉ ለአካባቢው ጥበቃም ሆነ ለንግድ ተቋማት የጋራ ተጠቃሚነትን የሚፈጥር በመሆኑ እጅግ አስፈላጊ መሆኑን አስገንዝበዋል። ኢትዮጵያ ብሔራዊ ሰርኩላር ኢኮኖሚ እንዲሁም መልሶ ጥቅም ላይ መዋል ፍኖተ ካርታን በማዘጋጀትና ዘላቂ የንግድ አሰራሮችን የሚያበረታታ የፖሊሲ ምህዳር በመፍጠሯ አበረታች ነው ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ኤፍቢአይ እሁድ ዕለት በዋይት ሀውስ ተዘጋጅቶ የነበረ ስፖርታዊ ውድድር ላይ ለመፈጸም ታቅዶ የነበረን ጥቃት ማክሸፉን እንዲሁም 5 ሰዎችን በቁጥጥር ስር መዋሉን የአሜሪካ ፍትህ ቢሮ አስታወቀ። ከእቅዱ መካከል በአቅራቢያ የሚገኙ ህንፃዎችን በድሮን መምታት እንዲሁም
ከፍተኛ ዋጋ ያላቸውን ኢላማ ማድረግ እንደነበርም አቃቤ ሕግ አስታውቋል። አንዱ ተጠርጣሪ ባለፈው ሳምንት በኦሃዮ በቁጥጥር ስር እየዋለ ሲሆንም መርማሪዎች አብሮት ካሴረ ግለሰብ ጋር የተለዋወጣቸውን እንዳይነበብ የተደረገ መልእክትን ማግኘታቸውን ተናግረዋል። አቃቤ ሕጎች በክስ መዝገቡ ላይ ዋልታ ረገጥ የሃይማኖት አስተሳሰብ እንዲሁም ጸረ መንግስት አመለካከት እንደታየባቸውም ገልጿል። የኤፍቢአይ ዳይሬክተር ካሽ ፓቴል ታቅዶ የነበሩት ጥቃቶችን በበርካታ የመንግስት አካላት ጥረት ከሽፏል ሲሉ በማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። በአራት የአሜሪካ ግዛቶች በቁጥጥር ስር የዋሉት ተጠርጣሪዎች ግድያ ለመፈጸም በማሴር መከሰሳቸውን የሀገሪቱ ፍትህ ቢሮ በመግለጫው ላይ አመልክቷል። በአሜሪካና በኢራን የስምምነት ማዕቀፍ ውስጥ በቴህራን ያለውን ኢንቨስትመንትን ለማንቀሳቀስ በሚል $300 ቢሊዮን መቀመጡን እንዲሁም ከግማሽ በላይ የሚሆነው መሰጠቱን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናገሩ። አርብ ዕለት የሚፈረመው ስምምነት የያዛቸው ዝርዝር ሀሳቦች ይፋ ባለመሆናቸው ስማቸው እንዳይገለጽ የጠየቁት ምንጮች ገንዘቡ የተቀመጠው ሁለቱ ወገኖች ጦርነቱን ለማቆም የሚያስችላቸው የመጨረሻ ስምምነት ላይ ለመድረስ እንዲችሉ በሚል የምጣኔ ሀብት ማበረታቻ መሆኑም ተገልጿል። ከዚህ ቀደም ሮይተርስ ለኢራን ስለሚሰጥ ገንዘብ እየዘገበ ቢሆንም የአሜሪካ ባለስልጣናት ግን አስተባብለዋል። የአሜሪካ እንዲሁም ኢራን ባለስልጣናት እሁድ ዕለት ጦርነትን ለማቆም በሚያስችል ማዕቀፍ ላይ መስማማታቸውን ተናግረዋል። እስራኤል እንዲሁም አሜሪካ የካቲት 21 ቀን 2018 ዓ.ም ቴህራን ላይ ጥቃት ከከፈቱ በኋላ በምላሹ ኢራን የዓለም 1/5 የነዳጅ እንዲሁም የተፈጥሮ ጋዝ መተላለፊያ የሆነውን የሆርሙዝ ወሽመጥን ዘግታለች። አዲሱ ፈንድ የግል ኢንቨስትመንት ማሳለጫ እንደሚሆን እንዲሁም ምንም አይነት የመንግስት ገንዘብን እንደማያካትትም ነው የተገለጸው። አክለውም ገንዘቡን ለመስጠት መቀመጫቸውን አሜሪካ፣ የአረብ ሰላጤ ሀገራት፣ እስያ፣ ደቡብ አሜሪካ እንዲሁም አፍሪካ ከሚገኙ ኩባንያዎች ቃል መግባታቸውን ተናግረዋል። ባለሀብቶች መዋለ ንዋያቸውን የሚያፈሱበት በኢነርጂ፣ ሎጂስቲክስ፣ ማኑፋክቸሪንግ እንዲሁም ትራንስፖርት ላይ መሆኑን ምንጮች ጨምረው ለሮይተርስ ተናግረዋል። ለዛሬ ለተረቡ ከመሃል ሚዲያ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁን እስከ መጨረሻው ተከታተሉን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ ያክብሮ ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኘን።